መቼስ ፊልም እያየሁ አይደል? ይህን የመሰለ ሰውነት እያየሁ እንዴት ልለፍ? ምን አልክ? ስማቴ አሁን ከዚህ ውጣልኝ፣ አሊያ ለረዴት ነው የምነግራት። የኔው በጣም እኮ ነው የምታምሪው። ደግሞ አይደለም ለረዴት ለማንም ለምን አትናገሩ? የፈለግኩትን ማድረግ እችላለሁ። አንተ ማን ስለሆንክ ነው የፈለግከውን የምታደርገው? ስሚ፣ አጠገብሽ ተቀምጬ ሳናግርሽ ማንነትሽን ረሳሽ አይደል? አንቺ እኮ ተራ የቤት ሰራተኛ ነሽ። አዎ የቤት ሰራተኛ ነኝ፣ ግን ተራ አይደለሁም። እንዳንተ በየቦታው ክብሬን የምጥል እርካሽ አይደለሁም። የኔው እንዲህ ስትቆጭ እንዴት ያምርብሻል። ነይ እስኪ። ምን እያልክ ነው? ዞር በል ከዚህ። እጮሃለሁ፣ ትዋረዳለህ። ብትጮይ ማን ይደርስልሻል? ከዚህ በኋላ እኔ ላይ እንደዚህ ልትሆኛለሽ። ዞር በል ውጣልኝ ከዚህ። አንተ ጨካኝ አረመኔ! ሁሉንም ነገር ነግሬና ረዲት አንድ ነገር ትስማና ገልጽሻለሁ። የቴዲ ማንነት እንዴት እንደሆነ አሳይሻለሁ። እሺ አንተ አረመኔ ጨካኝ! ስለ ቴዲ እኮ ለማዬ ነገርኳት። በጣም ነው ደስ ያላት። አረምዬ የቸኮልሽ አልመሰለሽም? ለምን የቸኮልኩት? ለማማ መንገርሽ ነው። ስሚ፣ እኔ የሚጠቅመኝና የሚጎዳኝን በደንብ አድርጌ የማውቅ ነኝ። ቆይ ግን ስለ ቴዲ ምን ያህል ታውቂያለሽ? አንቺ ቆይ ሰራተኛ መሆንሽን ረስተሽ ነው እንዴ? ማን ስለሆንሽ ነው ስለ ቴዲ የምታወሪው? አዎ እኔ ሰራተኛ ነኝ፣ ግን የማማ አደራ አለብኝ። ስትጎጂ ማየት አልፈልግም። ምን የማማ አደራ አለብኝ? እኔ ሕፃን ልጅ ነኝ እንዴ በአደራ የምጠበቀው? ይቅርታ አረዱ። ስለ ቴዲ ከአንቺ በላይ ባላውቅም እማማ ከዚህ ቤት ታሳድጋኛለች። ከአንቺ ጋርም ኖሬያለሁ። እህቴም ነሽ። ስትጎጂ ማየትም አልፈልግም። ስሚ፣ አሁን ማንነትሽን እወቂ። አንቺ ሰራተኛ እንጂ የቤት አይደለሽ። ልትሆኚም አትችይም። ካስከፋሁሽ ይቅርታ፣ ብቻ ግን ተጠንቀቂ። ስሚ፣ ከዚህ በኋላ ስለ ቴዲ ስታወሪ ልስማሽና ሌላ ያድርግ። ሲጀምር ነኝ ጥፋተኛ ከአንቺ ጋር ማውራት ክብረ ቢስ። አሁን ስራሽን ጨርሽ ነኝ። ፍቅር እንዴት ነሽ? የኔ ፍቅር እንዴት ነሽ? አለሁ ልጅ። በሰላም ነው ዛሬ? ለምሳ አልመጣም? አዎ እናትሽ ስራ በዛብኝና እዛው በላሁ። የኔ ፍቅር ዛሬ የሚገርም ዜና ነው ያለኝ። የምን ዜና? ነገረኛ። ስለአንተና ስለኔ እኮ ለማዬ ነገርኳት። በጣም ደስ ብሏታል። ዋው በጣም ደስ ይላል። አዎ እንዳስተዋውቃት ነገረች። በኋላ አብረን እንደውላታለን። እንዴ ነው ፍቅር የቸኮልና አይመስልሽም? እናት እኮ ይከበራል አይደል? ሽማግሌ ልክና በሰፊው በደንብ እንተዋወቃለን። የኔ ሀሳብ የኔ ባቱን ይቀጥል ነበር። እንዴ ምን ሆነሻል? ቤተሰቦችሽን ካላከበርኩ ማን ላከብር? እንዴት አደረግኩ አይደል? አሁን ምግብ ላቅርብልህ? አየኝ ጣፋጭ በልቻለሁ። አሁን እረፍትና አንቺን ብቻ ነው የምፈልገው። ረፍቀሽኛል። እኔም ናፍቀኸኛል ነው። ታዲያ ምን ትጠብቂያለሽ? በቃሽ መጣ። ግባና ጠብቂ። ሄሎ ብሩኬ፣ እንዴት ነው ጓደኛዬ? አረ ምንድን ነው እንደዚህ እየጠፋ ብቅ የምትለው? አለሁልህ አባቴ። ኦሆ አንተ ተመችቶሃል ትላለህ።
ስማ እስር ቤት በለው በጣም ጨንቆኛል። በወጣው በገባው ቁጥር መጨቃጨቅ፣ መቆጣጠር፣ ወዴት ነህ የት ነህ ኡፍ ስልችት ብሎኛል ብታይ። እሱማ እኔም እቅዴ እስኪሳካልኝ ድረስ እንጂ ከዚች ጋር እንኳን እኔ ማንም አይኖርም። ስማ ደግሞ እናቴ ጋር አስተዋውቃለሁ ከዛ እንጋባለን ምናምን ምናምን አትልልም ይቺ ወረኛ። አዎ እሱማ ልክ ነው፣ ግን እባክህ ሰራተኛዋ የሆነች ተጠራጣሪ ነገር ነች ስታስጠላ። ምን ኦኬ፣ እሱማ የሚገርም ሀሳብ ነው። መጀመሪያ ሰራተኛዋን ማስባረር ከዛ ረድኤትን ማለፍ። አይ ጓደኛዬ፣ ለዚህ እኮ ነው እኔ በቃ አንተን የማማክረው። እሺ በቃ አትጥፋ። ለማንኛውም ደውልልኝ፣ እደውልልሃለሁ። በጣም ነው የማመሰግነው። እሺ ብሩኬ፣ ቻው። እሺ ፍቅር መጣሽ? እንዴት ነው ፍቅር ብለሽ እንደነበር አታውቂም። የኔ ፍቅር በጣም አምሮብሻል። ውብ እኮ ነሽ። አንተም ውብ ነህ የኔ ውድ። እድሜ ዘላለሜን ከአንቺ ጋር ነው መኖር የምፈልገው። በጣም አፈቅርሻለሁ። እኔም አፈቅራለሁ። ደግሞ አንተ የኔ ባል በመሆኑ እድለኛ ነኝ። ውበት፣ ጸባይ፣ ሁሉን ነገር አሟልቶ የሰጠሽ ያንቺ ባል በመሆኔ በጣም እኮራለሁ። እኔም ያንተ የጀግና ሚስት በመሆኔ በጣም እድለኛ ነኝ። ደግሞ በቅርቡ አንድ ፕሮግራም አድርገን ሰርጋችንን እንደግሳለን። ቶሎ ተፈራርመን ህይወትሽ ህይወቴ፣ ኑሮሽ ኑሮዬ፣ ንብረትሽ ንብረቴ እስኪሆን በጣም ቸኩያለሁ። ሁሉም ነገር እኮ ያንተ ነው። ንብረቴም ቢሆን አሁንም ያንተ ነው። ማን ከለከለ? እሱማ እውነት ነው። ያው ሞኝና ወረቀት የያዘውን አይለቅም አይደለም የሚባለው። የኔ ፍቅር ከወረቀቱ በላይ እኮ ልቤን ወስደዋል። ከልቤ በላይ ምን ትፈልጋለህ? የኔ ፍቅር፣ እኔም ስቀልድ በጣም ነው የማፈቅርሽ። ምን አደረገች? እኔ ራሱ እያስጠላችኝ ነው። የእናቴ ነገር ነበር። ባይገርምሽ እኔ ጠንካራ ስለሆንኩኝ እንጂ ብዙ ጊዜ ለማሳሳት ትሞክራለች። ምን ማለት እንዴት? የሚገርምሽ እኔ ፍቅር አንቺ የሌለሽ ቀን ራቁቷን በሆኔ ጋር የምትመጣ ብዙ ጊዜ ልነግርሽ እየተውኩት ነው እንጂ። ምን ይቺ ውሻ ምን አባቷ ልትሆን ነው ራቁቷን የምትመጣ? እጅስ ሻወር ልትወስድ አይደል? ለማንኛውም ከእናትሽ ጋር እንዳትታይ ማመስ ትመጣ ማባረር። የምን ማመስ ክትመጣ? ከዚህ በኋላ እንደዛ ሆና ከመጣች ንገረኝ። እቺ ወራዳ ወዲያውኑ ነው ማባረራት። የኔ ጀግና እና ድርጅቱ እንዴት እየሄደ ነው? በጣም አሪፍ ነው። በቅርቡ የድርጅቱ ባለቤት አቶ ቴዲና ወይዘሮ ረድኤት መባል አይቀርም። ወይና ግድ ነው። አይኔ ጣፋጭ፣ ያቺ ቀን ግን ናፍቃኛለች። ወይኔ ፍቅር፣ ስንት ሰዓቱ ቀጠሮ ነበረኝ እኮ የምደርስ አይመስለኝም። 3 ሰዓት ከ10 ኧረ ትደርሻለሽ እንዴ? ቆይ እንደውም ባትሄጂስ? አይ ዝም ብዬ ልሂድ። ለማንኛውም ቆይ ለምን አብረን አንሄድም? የኔ ውድ ዛሬ እረፍት ላድርግ። ውስጤ ልክ አይደለም። ምን ነው አመመህ እንዴ? አላውቅም፣ ብቻ ድክም ብሎኛል። እሺ በቃ እረፍት አድርግ። ካመመህ ደውልልኝ። እሺ በቃ ልብስ ቀይሬ ልውጣ።
አረ እንዴት ይሞቃል። እስኪ ሻወር ልውሰድና ቀስቀስ ልበል። ሄሎ ወይየረ እንዴት ዋልሽ? አዎ ትንሽ አሞኛል እባክሽ። አዎ አሞኛል። ቶሎ ነይ። እሺ ቶሎ ነይ። እሺ ኤዶም። አቤት። ዋይ ዘሽልኝ ነው። እሺ ታውቂያለሽ፣ አሞኛል በጣም። ታዲያ ለምን ሆስፒታል አትሄድም? አይ አሁን አረጋግቶኛል፣ ደህና ነኝ። በቃ ይዞ እግዚአብሔር ማለት አይነበት። እንዴት ሄዲ? ምን ሆነሃል? ምንድን ነው ሄዲ? ጉዳይ ማነህ? እንደ በጣም የኔ ፍቅር አመመህ አይደል? ተነስ በቃ ሐኪም ቤት እንሂድ። አይ ይቅር ፍቅር፣ አሁን ደህና ነኝ። ኤዶም ውሃና መድኃኒት ሰጠች። ሳትመረመር መድኃኒት? እየተኮስክ እኮ ነው። በል ተነስ እንሂድ። አይ የኔ ፍቅር ይቅር፣ ይሻለኛል። አሁን ይለቀኛል፣ እረፍት ላድርግበት። እሺ ኤዶም ምግብ ሰጠችህ? እንዴ ውዴ፣ እንደዚህ አሞኝ ምግብ ጭራሽ ነው የማይበላ። ትንሽ እረፍት ላድርግበት ፕሊዝ። በቃ እሺ አንተ ተኛ፣ እኔ የሚበላ ነገር ልስራልክ። እሺ እናቴ፣ አፈቅርሻለሁ። እኔም የኔ ውድ አፈቅራለሁ። ግን ውዴ ኤዶም እኔም ያየሻት አልመሰለኝም ነበር። አየሻት አይደል ውሃ ለመስጠት ለብሳ የመጣችው? ይቺ ውሻ እሰራላታለሁ። አሁኑኑ ለማማ ደውዬ እንድትባረር ነው የማደርገው። ይባስ ብላ ላይ ተኝታ አልነሳ ብላ ምስገርም አይናውጣ ናት። ጭራሽ እኮ ድቅቅ አድርጋኛለች እኮ ፍቅር። አንተ ተው፣ ዝም ብለህ እረፍት አድርግ። እኔ ማማ ጋር ደውዬ ማድረግ ያለብኝን አደርጋለሁ። ቆሻሻ ወዳቂ፣ አሁን ሙቃሽን ሰብስበሽ ከቤት ውጪ። እንዴ ረዱ፣ ምን አደረኩ? ምን ተፈጠረ? አንቺ ውዳቂ፣ ለካ ባሌ ለራስሽ ፈልገሽው ነበረ። ተይው ይቅርብሽ ትይኝ የነበረው እኔ እንዴት ረዱ? ቆይ ርካሽ ታርገሽ ትታየኛለሽ? እኔ ለራሴ እንዴት እንደዚህ አደርጋለሁ? አሁን ምንም ለማለት አትሞክሪ፣ አልሰማሽም። አሁን አይንሽም ማየት ስለማልፈልግ ከቤት ውጪ። ውጪልኝ። ኧረ ረዱ ተረጋጊ። መጀመሪያ ነገሩን በስነ ስርዓት አጣሪ። ደግሞ ማማ የእናቴን ስም አትጥሪ አንቺ ውዳቂ። አሁኑኑ እነግራታለሁ። እሷ ስለቀጠረችሽ እሷ ናት የምታባረሽ ማለት ነው። ከኔና ካንቺ ደግሞ ማን እንደሚበልጥባት እናያለን። ረዱ ምን ብለሽ ልትነግሪያት ነው? ያሰብሽው ነገር እንዳለ በሙሉ ውሸት ነው። ደግሞ ለማማ ምን ብለሽ ልትነግሪያት ነው? ትሰሚኛለሽ? አሁኑኑ ይሄን ኮረትሽን ሰብስበሽ ውጪልኝ። አይንሽም ማየት አልፈልግም። ረዱ ተረጋጊ።
እንዴት ነህ? አለሁልህ። ይኸው ድል አድርጌያለሁ እና እኔ እኮ ነው አሁን ቅርንጫፍ ተሰብሯል፣ ግንዱ ነው የቀረው። አሁን እንግዲህ ቀጣዩን እቅድ እያሰብኩ ነው። አይ እንዴ ነፍሷንም አላጠፋም፣ በቁሟ እንድታብድ አደርጋለሁ እንጂ። እሺ በቃ እዛው ነህ? በቃ መጥቼ በደንብ አወራለሁ። አሁን ያለሁበት ቦታ ለማውራት አይመችም። እሺ በቃ ቻው። እሺ ቻው። የኔ ፍቅር እንዴት ደስ እንዳለኝ አታውቂም ዛሬ። ከዚህ በኋላ እኔም አንቺን እንከባከባለሁ፣ አንቺም ልጆቻችንን ትንከባከቢያለሽ። ይሄኔ ልዩ እኮ ነህ። ለእኔና ለልጆቼ እንደምታስብ አውቃለሁ። አሁን የሚቀረን እናት ሲመጡ ድል ባለ ሰርግ መጋባት ብቻ ነው። ወይኔ ያንን ቀንና ማየት እንዴት እንዳጓጓ። እናቴንም አለሙን ነው ማሳያት። ብቻዬ ድረስ እንጂ አሳይሻለሁ እንዴት እንደማስደስትሽ። አምናለሁ የኔ ፍቅር። መጣሁ አልጠጣ እንዴ ካሁን በኋላ አንቺን መንከባከብ ነው ስራዬ። እኔ ነኝ የማመጣልሽ። የኔ ውድ ኃላፊነቱን ካሁኑ ጀመርከ ማለት ነው። ፍቅር እኮ ነው። እንዴ
ጠጭ እንጂ ታስተርፊ ነው እንዴ? ኧረ እንክብካቤ ካሁን እንደዚህ ኮንክማ ሲቆይ ነው እንጂ ያኔማ መሬት ነው መሆንልሽ፣ እነጠፍልሻለሁ። የኔ ውድ ደረቅ እኮ ነው። የኔ ፍቅር በጣም አመሰግናለሁ። እኔ ፍቅር ቅር ነው የማያደርግሽ የኔ ፍቅር። መጣ መጸዳጃ ቤት ደርስ። እሺ አሁን በቅርቡ ጨርቅሽ ጥለሽ ስታብጂ እኔ ደግሞ ሀብት ንብረቴን ይዤ ክንፍ እብዶች ናችሁ። እኔ አላበድኩም። ማን ነው እንደዚህ ያደረገው? አይ አይደል። እብዶች ናችሁ። ውይ ሄሎ ጓዴ፣ አረናልኝ እንዴ! ሴትዮ አብዳ ቤቱን እየበጠበጠችው ነው። በጣም የሚገርም ስራ ነው። እያንዳንዷ ነገር አልጋ ባልጋ እኮ ነው የሆነችልኝ። በል ቶሎ ናልኝ፣ ራቅ ያለ ቦታ ጥለናት እንመለሳለን። እሺ ቶሎ ና፣ እጠብቅሃለሁ። ቶሎ በል። ሆ እንዲህ ነው ልጅ ማለት። አሁን ሁሉም ተወገደ፣ ብቻዬን ቀረሁ። አሁን ከእንግዲህ የቀረው ሀብቴን ሽጬ መጥፋት ብቻ። ምን ልትሰሪ መጣሽ አንቺ ቆሻሻ? መቼስ አንተን ፈልጌ አልመጣም። ረዴት የለችም። ረዴት ነው ያልሽው? ረዴትማ ከማትወጣው ቀርታለች። ምን? አንተ አረመኔ! የት አደረስካት ልጅቷን? የት አደርሳታለሁ? ለማንኛውም ዘመድ ጥየቃ ቤተሰቦቿ ጋር ሄዳለች። አሁን አንቺ መሰለኝ። አንተ ግን ጎበዝ ነህ በጣም። ስትዋሽ ደግሞ ያምርብሃል። ምን? የምን ውሸት? ቆይ አንቺ ምን አገባሽ? በያሁን ቀጥ ብለሽ ከዚህ ቤት ውጭ፣ ካለበለዚያ የሚከተልሽን ታውቂያለሽ። ቆይ እስኪ የሆነ ሰው ላስታውቅ። ረዱ ያሳበድካትና ንብረቷን የወሰድክባት ረዲት ይኸው ፊት ለፊት ትቆማለች። ረዱዬ፣ አንቺ ሳትሆኚ እሱ ነው ያበደው። ለዛ ነው እሺ፣ አትፍረጅበት። ልንከባከብልህ ልታሳብልህ እንተ አረም እድሜ ላይ እሷ ባትኖርማ ገለኝ ነው። ቆይች ገረድ ምን ብላሽ ነው? አንቺ ውዳቂ ምን አድርገሽ ነው? ስማ፣ እኔ አዎ ሰራተኛ ነኝ። በላቤ ሰርቼ ለፍቼ ምኖር እንዳንተ የማንንም ሀብት ሳጭበረብርና ስዘርፍ አልኖርኩ። እና ደግሞ ሴተኝነትህንም ሌባነትህንም ነግሬያት ነው ዛሬ እዚህ ጋር የደረስነው። አንተ ጋር ያለው ፋይል ሁሉ ፌክ ነው። እኔ ለውጬዋለሁ። እውነተኛው ፋይል ከኛ ጋር ነው ያለው።
ስም እስካሁን ድራማ የሰራንብህ መጨረሻውን ለማየት ነበር። አንተ ግን አረመኔ ነህ። ሰይጣን ራሱ እንዳንተ ክፉ አይደለም። አንተ ደግሞ ከሱም ትንሳለህ። አሁን አይንህን ማየት ስለማልፈልግ ከቤት ውጣ። የምን ውጣ ነው ረዱ? የሰራኸው ስራ በሙሉ በፖሊስ ተይዟል። ምን? የምን ማስረጃ? ኪችን ውስጥ መድኃኒት ሲጨምር በቪዲዮ ተይዟል። አንድ ሰው በማጭበርበርና በግድያ ሙከራ ነው ብለዋል ፖሊሶቹ። ይህ ፍቅር እያመሻት እንደ መቼም አታምነት ማለት ውጣ። እሱን ከእነሱ ጋር ጨርስ። እንዳንተ በማጭበርበር የሚኖሩ ብዙ ሰዎች ስላሉ ለእነሱ ማስተማሪያ ይሆናል። አሁን ውጣ። ይህ ፍቅር ቴዲ እኮ ነው። ና ውጣ፣ 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 ውጣ። ፍቅር እሷን አምነሻት ነው? ከቤት ይውጣል።